ኢትዮጵያ ውስጥ የጥቁር ገበያ ብቻ አይደለም ያለው የውጭ ምንዛሬ ጥቁር ኢኮኖሚ አለ። አይኤምኤፍ ባወጣው ሪፖርቱ ላይ ኢትዮጵያ እስከ 9.2 ድረስ ታድጋለች የሚል ነው። ለዚህ አይነት ታሪክ ብዙ ሀገሮች የላቸውም። ለዚህ ሊቀጥልም ይችላል። አሁን ጦርነቱ ከቀጠለ ነዳጅና የአፈር ማዳበሪያ አቅርቦት ላይ ብዙ ችግር ፈጥሮብን ነበር። ጤና ይስጥልን የጋዜጣ ፕላስ ፖድካስት ቤተሰቦች እንደምን አላችሁ? ይህ ጋዜጣ ፕላስ ፖድካስት ነው። በዛሬ ጉዳያችን የምናነሳው በተለይ የኢትዮጵያ ወቅታዊ የኢኮኖሚ ጉዳይ ላይ ነው የሚሆነው። ይህን ጉዳይ ደግሞ በማብራራት አብረን ቆይታ የሚያደርጉት የኢኮኖሚና ፖለቲካ ባለሙያ እንዲሁም ደግሞ የፖሊሲ አማካሪ የሆኑት ዶክተር ቆስጠንጢኖስ በርሄ ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። ቀደም ሲል እንዳነሳሁት በተለይ የኢትዮጵያ ወቅታዊ የኢኮኖሚ ጉዳይ ላይ ትኩረት እናደርጋለን። ነገር ግን እንደ መነሻ እንዲሆነን ዓለም አቀፍ ጉዳዮችንም እንመልከት። በተለይ የዓለም ሀገራት የወቅቱ የኢኮኖሚ ጉዳይ ብዙ ፈተናዎች እንዳሉ ይነሳል በተለያዩ አጋጣሚዎችና እርስዎ እንዴት አዩት? የዓለም የኢኮኖሚ ፈተናዎች ምንድን ናቸው? ወይም ደግሞ አሁን ያለው የዓለም የኢኮኖሚ ሁኔታ ምን ይመስላል የሚለውን እስቲ መነሻ እናድርግ። ጥሩ አጋጣሚ ነው። አሁን ሰሞኑን እዚህ ኬምብሪጅ የታተመ የኔ መጽሐፍ አለ። ወደ 743 ገጽ ነው። ርዕሱ ታሪፍስ ኤንድ ኒውክሊየር ትሬትስ ኒው ኮልድ ዎር ነው የሚለው እና የንግድ ታሪፎችና አሁን ደግሞ ወደ ኒውክሊየር ጦርነት ሊከቱ ነው የሚችሉ ሰፋ ያሉ እንድምታዎች እናያለን ዓለማችን ውስጥ እና የዓለማችን ኢኮኖሚ ባለፉት 30 ዓመታት የዚህ ግሎባላይዜሽን የምንለው ዓለም አቀፍ የንግድ ትስስር የነበረው ዓለምን በከፍተኛ ደረጃ አሳድጓታል። እንግዲህ ከ1.5 ቢሊዮን ሕዝብ በላይ ከድህነት ወጥቷል። አብዛኛው ቻይና ነው። ወደ 900 ሚሊዮን የሚሆነው ሰው ከድህነት የወጣው እና የዓለም ኢኮኖሚ በጣም በከፍተኛ ደረጃ አድጓል። የሀገራትም የሰው ደህንነት ሂውመን ዲቨሎፕመንት የምንለው በጣም ተሻሽሏል። ዓለማችን ኢኮኖሚ ባለፉት 30 ዓመት በጣም ደህና ቦታ ላይ ቢሆን አሁን ደግሞ ከፍተኛ ውጥረቶች መጥተውበታል። አንደኛ በኮቪድ ወረርሽኝ ምክንያት በርከት ያለ የኢኮኖሚ አገልግሎቶችና ቁሳቁሶች ጠፍተዋል። በሁለተኛ ደረጃ የዩክሬን ጦርነት ከተጀመረ በኋላ፣ በሶስተኛ ደረጃ የጋዛ ሰርጥ የነበረው ከፍተኛ እልቂት፣ አሁን ደግሞ በመካከለኛው ምስራቅ በዩናይትድ ስቴትስ እስራኤልና በኢራን መካከል የሚደረገው ያለ ጦርነት ነው። እነዚህ ሁሉ አሁን ከፍተኛ ውጥረት ውስጥ ከተውታል። በሌላ በኩል ደግሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሚገቡ እቃዎችን ወደ ዩናይትድ ስቴትስ ከፍተኛ ታሪፍ ጥላለሁ ስላሉ ጭንቀት ውስጥ ከተውታል። ያ ጭንቀት እንግዲህ ወደ ንግድ ጭንቀቶች ብቻ ሳይሆን የዓለም ሰላም ጥያቄ ውስጥ የገባ አሁንም እናያለን ነው። የብሪክስ አባላት በጣም እየተጠናከሩ ወደ አንድ ጎን እየሰፉ ነው ያሉት። ብሪክስ የሚባለው እንግዲህ ጂም ኦኒል የሚባል አንድ ኢኮኖሚስት እሱ ነበር የዛሬ 25-30 ዓመት ወደፊት የሚያድጉ ሀገሮች ብራዚል፣ ሩሲያ፣ ቻይና እና ህንድ ናቸው ብሎ ብሪክስ የሚለው ምህጻረ ቃል ያወጣው። አሁን ግን የእውነተኛ ትልቅ ድርጅት ሆኖ ሌሎችንም ኢትዮጵያን ጨምሮ እያካተተ ነው ያለው። ሌላው እነዚህ ሚድል ፓወርስ የሚባሉ እነ ካናዳ፣ እነ ህንድ፣ እነ ሳውዲ አረቢያ እነዚህ ሁሉ አሁን እንደገና እየተሰባሰቡ ነው። ዩናይትድ ስቴትስን እያራቁ ነው ያሉት። ራሷም እያራቀች ነው ያለችው። ከዛ ሌላ ደግሞ አሁን የምናያለው ሌላ ሁኔታ በዚህ የአረብ ጋልፍ አካባቢ ያሉ ሀገሮች ከፍተኛ ውጥረት ላይ ናቸው። ከዚህ ከኢራን ጦርነት ጋር ተያይዞ እነሱም አልቀረላቸውም። ምክንያቱም ኢራን አሁን ዩናይትድ ስቴትስን መገዳደር ስለማትችል እነሱን እያጠቃች ነው ያለችው። ስለዚህ ዓለማችን ያለንበት ሁኔታ አሁን በራሱ የሆርሙዝ ሰርጥ መዘጋት ከፍተኛ የዋጋ ግሽበት ጭማሪ እናያለን በየሀገሩ። በተለይ እነዚህ ነዳጅ አምራች ያልሆኑ ሀገሮች ትልቅ ቀውስ ውስጥ ናቸው እና አሁን ደግሞ እንደገና ተመልሶ ጦርነቱ መጀመሩ ወዴት እንደምንሄድ አቅጣጫውን ይነግረናል። የተሻለ ጊዜ አይደለም ይመጣ ያለው እና በአጠቃላይ ዓለማችን አሁን ጥሩ ስታድግ የነበረችበት ሁኔታ አሁን
በከፍተኛ ቀውስ ውስጥ ነው ያለችው ኢኮኖሚው። በዚህ ተጨማሪ ደግሞ ምናልባት ወደ ኋላ እናነሳዋለን፣ የዚህ አየር ንብረት ለውጥ የክላይሜት ቼንጅ ጥያቄ ዓለማችንን በጣም እየፈተነ ያለው ነገር ነው ብዬ አስባለሁ። ቀደም ሲልም እርስዎም አንስተውታል። ያው ፈተናዎቹ በተለይ ኢንፍሌሽን አለ፣ የጂኦፖለቲካል ውጥረቶችም እንደዚሁ የምናያቸው ቀደም ሲል ያነሷቸው የኢራን አሜሪካ እንዲሁም ደግሞ እስራኤል ጋር አካባቢ ያሉ ግጭቶች አሉ። በእነዚህ በተለያዩ ሀገራት የዩክሬንም ሊሆን ይችላል ጉዳይ በሎጂስቲኩ ላይ ያመጣውም የእንቅስቃሴ ገደብ ሁኔታ የራሱ የሆነ ሀገራት ላይ ጫና አለው፣ ኢኮኖሚ ጫና እያመጣ እንዳለ ነው እንግዲህ የሚያሳዩ መረጃው እርሶም እንዳነሱት ማለት ነው። በተለይ ኢንፍሌሽን ላይ ከፍተኛ የሆነ ኢንፍሌሽን ጭማሪዎች ዓለም ላይ እንዳሉ ነው የሚታየው። በተለይ በሀገራት እንኳን ብንመለከት እንደ ቬንዙዌላ ያሉ እንዲሁም ሱዳን፣ ኢራን እና አርጀንቲና፣ ቱርክ ያሉ ሀገራት በጣም ከፍተኛ የሚባል የኢንፍሌሽን ያለባቸው ሀገራት እንደሆኑ ነው አይኤምኤፍ የሚያነሳው ና ከዛ ጋር ተያይዞ በተለይ እነዚህ አሁን ያነሳናቸው የኢኮኖሚ ፈተናዎች ኢትዮጵያ ጋር ስንመጣ ወደ ኢትዮጵያ ስንመጣ ምን ጫና ይኖራቸዋል? እንዴት ነው ይህ ጫና እየተዋረደ ሲመጣ ኢትዮጵያ ላይ የሚያመጣው ችግር ምንድን ነው የሚለውን እስቲ እናንሳ። ኢትዮጵያ ውስጥ ያለው ችግር አንደኛ የዓለም አካባቢ ያሉ ነገሮች ሁሉ ጫና ይኖራቸዋል። እርግጥ አሁን የሆርሙዝ ሰርጥ መዘጋት የነበረውን ንግድ እንቅስቃሴ ስለቀነሰው በተለይ የነዳጅና የአፈር ማዳበሪያ አቅርቦት ላይ ብዙ ችግር ፈጥሮብን ነበር እና ብሔራዊ ባንክ ወደ 9.7 በመቶ አውርዶት የነበረ የዋጋ ግሽበት አሁን ከ11 በላይ ወጥቷል። ስለዚህ ሊቀጥልም ይችላል አሁን ጦርነቱ ከቀጠለ። እርግጥ ያ ጫና አገር ውስጥ ካሉ ሌሎች ችግሮች ጋር ደግሞ ሲደማመር ከፍተኛ ውጥረት ያመጣል። አሁን አገር ውስጥ ያሉ ችግሮች የምንላቸው አንደኛው የሰላም ማጣት የምርት ሁኔታዎችን ይጎዳቸዋል። ሁለተኛ የዋና ኦዲተር ለተወካዮች ምክር ቤት በሚያቀርቡበት ጊዜ በርከት ያሉ ቢሊዮኖች አልተሰበሰቡም ወይ ባክነዋል የሚል ነገር እናያለን። ስለዚህ ከሙስና ጋር የተያያዘ ነገር ነው። ኮንትሮባንድ ስራ በከፍተኛ ደረጃ ሀገሪቱን አንደኛ የመንግስት ገቢ በታክስ የሚያገኘው ነው። ስለዚህ ዓለም አቀፍ ሁኔታ እንዳለ ሆኖ እነዚህ ቅድም ያነሳኋቸው ችግሮች የኮቪድ ወረርሽኝ፣ የተለያዩ ጦርነቶች ከፍተኛ እንደምታ አላቸው በኢትዮጵያ ላይ። ይሄ አንዱ ችግር የፈጠረብን የእዳችን መጨመር ነው። እዳችን መክፈል አለመቻላችን ነው። የዚህ የእዳ ውይይት በከፍተኛ ደረጃ እየተካሄደ ነው ያለው ነው። በአንድ በኩል እነዚህ ባይላተራል ክሬዲተርስ የሚባሉ ናቸው። ሌላው ደግሞ የዩሮ ቦንድ ነው ብዙ ሲያነጋግር የነበረው የአይኤምኤፍ እና ዓለም ባንክን ጨምሮ። አሁን ያ ወደ ስምምነት እየተደረሰ ያለ ይመስለኛል። የገንዘብ ሚኒስቴር ይህንን መግለጫ ሰጥቷል። ግን እዳችንን ለመክፈል አሁንም ቢሆን አንደኛ ኤክስፖርታችን የመጨመር ሁኔታ አሁን እየጨመረ ነው ያለው። ወደ 8 ቢሊዮን ወደ 11 ቢሊዮን ደርሷል አሁን የኢትዮጵያ ኤክስፖርት። ስለዚህ ከዳያስፖራ የሚሰበሰበው ገንዘብ በርከት ብሎ መጥቷል። ግን ቅድም ያልኳቸውን ችግሮች የሰላም ችግር፣ የህገወጥ ገንዘብ ዝውውር፣ የሙስናና የህገወጥ ንግድ ችግሮች እነሱን ለመቅረፍ ከፍተኛ ጥረት መደረግ አለበት። በተለይ የሲቪል ማህበረሰቡና የኢንቨስቲጌቲቭ ሚዲያ የምርምር ሚዲያ የሚሰሩ በጣም ተሳታፊ መሆን ይኖርባቸዋል። በእነ አርጀንቲናና ቺሊ ሌሎቹ ሀገሮች ላይ ያለው ይሄ ከታሪክ የመጣ ነው። አርጀንቲና ለረጅም ዓመት በአይኤምኤፍ የተደጎመች የኖረች ሀገር ናት። አሁን የቀኝ ዘመን መንግስት መጥቷል። በፊት ግራ ዘመሞች ነበሩ። እነሱን ለማጥፋት ሲባል ነው ብዙ የአርጀንቲና ገንዘብ በከፍተኛ ደረጃ ወደ ውጭ ሲወጣ ነበር። አሁን ይህን ለማስቀረት ፕሬዚደንት ትራምፕ ወደ $20 ቢሊዮን እንደ ማስያዣ አስይዘው ከዓለም ባንክ ትልቁ ብድር ያለባት የአይኤምኤፍ አሁን አርጀንቲና ናት። እና እነዚህ ነገሮች ሁሉ አፍሪካ ላይ ኢትዮጵያ ላይ ከፍተኛ እንደምታ ይኖራቸዋል። እና የአፍሪካ ሀገራት እነዚህን ለመውጣት የሚችሉበት መንገድ በተለያየ መንገድ ብዙ ጥረት እየተደረገ ነው ያለው። አንዳንዶቹ እየተሳካላቸው ነው ያሉት። አሁን ዛምቢያ ለምሳሌ ደህና አድርጋ አስተካክላለች። ኢትዮጵያም እንዲሁ መንገድ የያዘች ይመስለኛል። ጋና አስተካክላለች።
ግን ወደፊት የምንበደራቸው ብድሮችና ወደፊት ያለ የኤክስፖርት የኛ ፖቴንሻል ማደግ ይኖርበታል እና በተለይም አሁን ብዙ የኢኮኖሚና የፋይናንስ ፖሊሲ ለውጦች ኢትዮጵያ ስላደረገች በዛ ላይ ነው ተስፋ የሚጣል ያለው። በተለይ የውጭ ንግድ ላይ መሻሻሎች እንዳሉ ሪፖርቶች አሳይተዋል። ከዚህ ጋር ተያይዞ ያው አሁንም የቡና ኤክስፖርት እና የተወሰኑ ምርቶች ላይ ነው ያው ኢትዮጵያ የውጭ ንግድ ትኩረት የሚያደርገው። በዚህ ሁኔታ ውስጥ ነው እንግዲህ ቀደም ሲል እንዳነሳ ነው 11 ቢሊዮን ዶላር አካባቢ ገቢ የተገኘውና ምንድን ነው ሌሎች ዘርፎች ላይ ሌሎች ሀገራት ስኬታማ የሆኑባቸውን ዘርፎች ኢትዮጵያ ያላት አቅም ተጨማሪ ከነዚህ አሁን ወደ ውጭ ከሚላኩና ገቢ ያስመጡ ካሉ ምርቶች በተጨማሪ ምን ዘርፍ ላይ ብታስፋፋ ብትሰራ የበለጠ የውጭ ንግዱ ወይም ደግሞ የውጭ ምንዛሬ ገቢው ያድጋል የሚለውን እስቲ እናንሳ። አንዱ ትልቁ ችግር የነበረው በደርግ ዘመን የወረስነው የሶሻሊስት ስርዓት በብዛት ሊቀየር አልቻለም ነበር። ይሄ መንግስት ተኮር የሆነ ልማት ነበር ብዙ ጊዜ የምናራምደው የነበረ። አሁን ካለፉት 2 ዓመታት ጀምሮ ከፍተኛ ለውጦች መጥተዋል። የግል ሴክተሩ በኢኮኖሚ ላይ በከፍተኛ ደረጃ ተሳታፊ መሆን ካልቻለ በስተቀር ይህን ሀገር ማሳደግ አንችልም፣ ይህን ኢኮኖሚ መለወጥ አንችልም። ትልቁ ችግር ያለው የመንግስት የተለዩ የራሱ የሆነ ስራ ያለው ተቋም ነው። ሀገር ከመጠበቅ የህዝብ ደህንነት ከመጠበቅ ህዝቦች ከድህነት መረብ በታች እንዳይወርዱ የትምህርት የጤና ነገሮች ሁሉ የመንግስት ኃላፊነት ሆኖ ይታያሉ። ይሄ ማለት ግን የግል ሴክተሩ ተሳታፊነት በእነዚህ ላይም የለውም ማለት አይደለም። መንግስት የግል ሴክተሩ መስራት የማይችለውን መሰረተ ልማት ይሰራል። መንገዶች፣ የባቡር ሀዲዶች፣ ግድቦች፣ የኃይል ማሰራጫዎች። ኢትዮጵያ ውስጥ በነበረው ሁኔታ ግን አብዛኛው ነገር መንግስት የሚሰራው ነው። እንግዲህ አሁን በቁጥር እንኳን እንያቸው ብንል እዚህ ሀገር የነበሩ ኩባንያዎች አንዱ ሚድሮክ ነው እንግዲህ በትልቅ ደረጃ የሚነገርለት። አሁን ብዙ ባለ ሀብቶች የራሳቸው ኢንዱስትሪ ፓርኮች ያሏቸው እየመጡ ነው ያሉት። አሁን ካለፈው 2 ዓመት በኋላ ግን የመጣው የፖሊሲ ለውጥ ከ53 ዓመት በኋላ ኢትዮጵያ እንደገና ያደረገችው ነገር ነው። ድሮ ለምሳሌ ሼር ማርኬት የሚባል ነበረን። አሁን ካፒታል ማርኬት ብሎ የተቋቋመው ነው። እርግጥ ትንሽ ነበር በዛ ጊዜ በአፄ ኃይለ ሥላሴ ዘመነ መንግስት። ግን ያ ሼር ማርኬት ብዙ ኩባንያዎች ኢትዮጵያ ውስጥ አሉ የሚባሉ አሁን ከ1000 በላይ ኩባንያዎች ያኔ የተቋቋሙ ናቸው። ብርጭቆ ፋብሪካ፣ ሚስማር ፋብሪካ ምናምን የተባሉ የምግብ ፋብሪካዎች እና ያ መሆኑ ትልቅ እንደምታ ያለው ነው። ምክንያቱም የካፒታል ማርኬት መቋቋም እስካሁን ድረስ ግለሰቦችም ሆነ መንግስት ከባንኮች እየተበደሩ ነበር የሚሰሩት። አሁን የካፒታል ገበያ መኖሩ ኩባንያዎች አክሲዮን እየሸጡ ገበያቸውን ከአክሲዮን ሽያጭ እያገኙ ሊያድጉ የሚችሉበት ሁኔታ ይፈጠራል። የውጭ ባንኮች እንዲገቡ ተፈቅደዋል። የውጭ ኩባንያዎች በንግድ ስርዓት ውስጥ እንዲሳተሙ ተፈቅደዋል። ከዛ ሌላ ብር ደግሞ በገበያ እንዲዋል ተደርጓል እና ትልቁን የጥቁር ኢኮኖሚ ሊያሻሽለው ይችላል የሚል መፍትሄ ነው እሱ። ምክንያቱም አሁን ኢትዮጵያ ውስጥ የጥቁር ገበያ ብቻ አይደለም ያለው፣ የውጭ ምንዛሬ ጥቁር ኢኮኖሚ አለ። ከኮንትሮባንድ ጋር የተያያዘ፣ ከገንዘብ ዝውውር ጋር የተያያዘ እነዚህ ሁሉ ኢኮኖሚው ወደፊት እንዳይገፋ ያደረጉትና ለምሳሌ ወርቅም ብናይ በፊት ስናገኘው የነበረው ወርቅ በጣም ትንሽ ነው። ምክንያቱም አብዛኛው የነበረው የወርቅ ዋጋ ብሔራዊ ባንክ የሚገዛበት በጣም ትንሽ ስለነበረ ወደ ውጭ ነበር የሚሄደው በኮንትሮባንድ። አሁን እነዚህን ነገሮች ለማከም ነው እንግዲህ ብሔራዊ ባንክም ብዙ ለውጦች የሚያመጣ ያለው። መንግስትም በዚህ በፊስካል ፖሊሲ ከገቢና ወጪ ጋር በተያያዘ ብዙ ለውጦች እየመጡ ነው ያሉት። እነዚህ ነገሮች በአጭር ጊዜ ኢኮኖሚን ሊያረጋጉ የሚችሉ ነገር ናቸው፣ በፖሊሲና በስትራቴጂ ደረጃ ማለት ነው። የኢትዮጵያ ኢንቨስትመንት ሆልዲንግስ አሁን በሙሉ እነዚህን የመንግስት የልማት ድርጅቶች በሙሉ ሰብስቦ ካፒታል ገበያ ውስጥ የሚገቡበትና የግል ሴክተሩ የሚሳተፍበት በተለይም የውጭ ባለሀብቶች ቶኪዮ፣ ፍራንክፈርት፣ ለንደን፣ ኒውዮርክ ሆነው አክሲዮን ሊገዙ የሚችሉበት ሁኔታ ይፈጠራል እና በርከት ያለ የውጭ ምንዛሬ ልናገኝበት የምንችል ስራ ነው እና ያ ጥሩ ነገር ነው ብያስባለሁ። ምክንያቱም ለነዚህ ለመንግስት ልማት ድርጅቶችም ራሳቸው አዲስ የመነሻ ካፒታል የሚያገኙበት እነሱ ራሳቸው የሚስፋፉበት። አሁን የኢትዮጵያ መርከብ ድርጅት አፍሪካ ውስጥ ትልቁ መርከብ ድርጅት ነው።
የኢትዮጵያ አየር መንገድ አፍሪካ ውስጥ ትልቁ አየር መንገድ ነው። እነዚህ ሁሉ ሌሎቹም ኩባንያዎች በዛ ደረጃ እያደጉ ከሀገር ውጭም ወጥቶ ሌላ ቦታ ሊሰሩ የሚችሉበት መንገድ እነ ኢትዮጵያ ንግድ ባንክ ለምሳሌ ብዙ የአፍሪካ ሀገሮች ሄዶ ቅርንጫፍ ሊከፍት የሚችልበት መንገድ ሊፈጠር ይችላል። ስለዚህ የሀገሪቱን ኢኮኖሚና የሀገሪቱን ሀብት ሊያሳድገው የሚችል ነገር ነው ብዬ አስባለሁ። እዚሁ ጋር የውጭ ከዕዳ ጋር የተያያዙ ጉዳዮች ያው መንግስት በተደጋጋሚ ከዓለም አቀፍ የገንዘብ ተቋማት ጋር ድርድር ያደርጋል። እየመጡ ያሉ ለውጦችም አሉ። በዛ ሂደት ውስጥ በተለይ ከፍተኛ ጫና ነበረ። አሁን ላይ በሚደረጉ ድርድሮች ጫናው እየቀነሰ እንደሆነ ነው የተነገረው። አንዱ ለሀገራት ኢኮኖሚ ጫና ከሚፈጥሩ ነገሮች አንዱ የውጭ ዕዳ እንደሆነ ነው እንግዲህ የሚነሳውና በተለይ ወለዳቸው ከፍ ያሉ ብድር አበዳደር ሂደታቸው ደግሞ ከንግድ ጋር የተያያዙ ብድር ሂደቶች ሲሆኑ ጫናው በጣም ከፍ እንደሚል ነው ሲነሳም የነበረውና ከዛ ጋር ተያይዞ አሁን ሂደት አለ፣ የተሳካ ያለ ነገር አለ ድርድሩ። በቀጣይ ምን መደረግ አለበት? በመንግስት ይህንን ጫና ለመቀነስ የድርድር ሂደቱም ሆነ ምን አይነት የውጭ ዕዳ ላይ ምን አይነት እርምጃ መውሰድ አለበት ይላል። እንግዲህ ሁለት አይነት ዕዳ ነው ያለው። አንዱ የሀገር ውስጥ ዕዳ ነው፣ አንዱ ደግሞ የውጭ ዕዳ ነው ያለብን። የሀገር ውስጥ ዕዳ ለመሸፈን መንግስት እነዚህ ትሬጀሪ ቢልስ የሚባሉ በብሔራዊ ባንክ በኩል እየተሸጡ ጥሩ ውጤት የሚያገኝበት ደረጃ ደርሷል። በተለይም አሁን በሰሞኑን በተደረገው ለውጥ እስከ 24 በመቶ ብቻ ነበር ባንኮች ማበደር የሚችሉት የነበር፣ አሁን እሱ ተነስቷል። እንደገና ብሔራዊ ባንክ ደግሞ የፖሊሲ ሬት የሚባለው ከ15 ወደ 16 ከፍ አድርጎታል። እና እነዚህ ነገሮች ናቸው አንድ ኢኮኖሚ እድገት ስንል በጣም ዳይናሚክ የሆነ ተቀያያሪ ነገር ነው እና ያንን እየተከተለ ብሔራዊ ባንክ አሁን በየሳምንቱ ማለት ይቻላል አዳዲስ መመሪያዎችን ሲያወጣ እናያለን። ሌላው እኔ ለዚህ ለኢኮኖሚ እድገታችን ለዕዳ ክፍያችን መሰረት ነው ብዬ የማስበው አንደኛ የመንግስት ቁጠባ ነው። ይሄ ዕዳችን እስክንከፍል ድረስ መንግስት ያለውን ወጪ መቆጠብ እንደሚኖርበት ይታየኛል። ምክንያቱም አብዛኛዎቹ አሁን ያሉብን ዕዳዎች ከፍተኛ መሰረተ ልማት ይሰራንባቸው ናቸው። መንገዶች ተሰርተዋል፣ እዚህ ሀገር ወደ 20 ግድቦች ተሰርተዋል። የኤሌክትሪክ ማስተላለፊያዎች በጣም ውድ ናቸው፣ ተሰርተዋል። ኢንዱስትሪ ፓርኮች ከ50 ዩኒቨርሲቲዎች በላይ ተሰርተዋል። ከተሞች በጣም አድገዋል። እነዚህን ስናይ የዕዳ መክፈል የነበረብን እነዚህ ተቋማት ውጤት ያመጣሉ ተብሎ ነው ዕዳ ውስጥ የገባ ነው። ግን ቅድም ባልናቸው ምክንያቶች ያን ዕዳ መክፈል አልቻልንም። የኮቪድ ወረርሽኝ፣ የጦርነቶቹ የተለያዩ ምክንያቶች። በመሰረቱ ዕዳ መሰረተ ልማት እስከሰራንበት ድረስ፣ ፋብሪካዎች እስከሰራንበት ድረስ፣ አምራች ዜጎች እስከፈጠርንበት ድረስ ዕዳ አይደለም፣ ኢንቨስትመንት ነው የሚሆነው። አለ ዕዳ የሚያድግ ሀገር የለም። ዩናይትድ ስቴትስ 33 ትሪሊዮን ዶላር ዕዳ አለባት። ቻይና እንደዚሁ በዛው መጠን ዕዳ አለባት። የቻይና ስለማይነገር ነው። እና ስለዚህ ዕዳው ሊያስፈራን አይገባም። ዕዳው የእድገት መሰረት ሊሆን ይገባዋል። ያን ዕዳ ግን እንዴት አድርገን ነው የምንከፍለው? ማን ነው የሚበደረ ያለ? የግል ሴክተሩ ነው ወይስ መንግስት ነው? ዕዳውን ተበድረን ደህና ነገር አውለናል ወይ? ለምሳሌ ዩሮቦንድ የተበደር ነው የኢንዱስትሪ ፓርኮችና የስኳር ፋብሪካዎች ለመስራት ነበር። ስኳር ፋብሪካዎቹ ብዙዎቹ የተሳካላቸው አልመሰለኝም። ስለዚህ እነዚህን ነገሮች በዲሲፕሊን መስራት የሚገባን ነው። ለዚህ ነው የግል ሴክተሩ አሁን እነዚህን ነገሮች በሚሰራቸው ጊዜ መንግስት እንደ ጠበቃም እንደ ዳኛም እንደ አቃቤ ሕግም ሆኖ ሊከታተለው የሚችል ነገር ነው። ግን መንግስት ራሱ እነዚህን ሰርቶ ሲያጠፋ ግን ሌላ መንግስት እስኪቀየር ድረስ እነዚህን ስህተቶች ማየት አንችልም። ስለዚህ ዋናው ነገር እዛ ላይ ትኩረት አድርገን ዕዳ መክፈሉን ብቻ ሳይሆን እነዚህን ዕዳዎች ልንከፍልባቸው የምንችላቸውን ነገሮች እንዴት እናዳብራቸው የሚል አሁን ለምሳሌ አንዱ ኢትዮጵያ ታምርት የሚለው ፕሮግራም ነው። ያ ጥሩ እንደምታ ያለው ነገር ነው። ሌላው ግን ቅድም ያልኳቸው ሀገር ውስጥ ያሉብን ችግሮች፣ የሰላም ችግሮችና የገንዘብ ዝውውር ችግሮች እነሱን መሰረታዊ መልስ ከሰጠን አሁን የውጭ ባንኮች ሲገቡ በርከት ያለ ካፒታል ይዘው ስለሚገቡ የውጭ ኢንቨስተሮች ደግሞ ሀገራችን ውስጥ ሲመጡ እንደዚህ ደረት ኪሳቸው ዶላር ደርድሮ ሳይሆን የሚመጡት ማንም ያበድርም ባንክ አለ ብሎ ነው የሚመጡት። ስለዚህ እነሱ ሊያበድሯቸው የሚችሉ ባንኮች የሚፈጠሩ ከሆነ
ብዙ የውጭ ኢንቨስትመንት ሀገራችን ውስጥ ይመጣል የሚል ግምት ስላለኝ እዳችንን መክፈል እንችላለን ብዬ አስባለሁ። ምናልባት ቀደም ሲል ካነሳሁት በተለይ የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ሰሞኑን ያቀረባቸው ምክረ ሀሳቦች አሉ። ከነዚያ ውስጥ አንዱ የአመታዊ በተለይ የብድር ገደብ እድገቱን ማንሳት ነው። ተጥሎ የነበረው 24%ቱን ማንሳት ነው እና ከእሱ ጋር ተያይዞ ምንድን ነው ይሄ ለምሳሌ ለእያንዳንዱ ዜጋ ምንድን ነው የሚኖረው ፋይዳ የሚለውን እንመልከተው። ይሄ መጀመሪያ ይሄ ብሔራዊ ባንክ ያደረገው የዋጋ ግሽበቱን ለመቀነስ የገንዘብ ፍሰቱን ለመቀነስ ነበረ እና የገንዘብ ፍሰቱን ለመቀነስ አንድ መንግስት ከብሔራዊ ባንክ የሚበደረውን ብድር እንዲያቆም ነበር። እሱ ተደርጓል። በሁለተኛ ደረጃ ደግሞ ባንኮች የሚሰጡት ብድር ገንዘቡ ወደ ገበያው በሚወጣበት ጊዜ በርከት ያለ ገንዘብ ሲኖር የምንሻማው ለተወሰኑ ቁሳቁሶችና የአገልግሎት ስራዎች ናቸውና የዋጋ ግሽበት የሚፈጥረው እሱ ነው በሚል ነው። ከመጀመሪያው ጀምሮ ግን የዋጋ ግሽበቱን የፈጠረው ይሄ ብቻ አይደለም። የገንዘብ አንዱ እንግዲህ የመዋለ ንዋይ ፍሰቱ ነው ቁጥጥር የምናደርገው። ግን አገሪቱ ውስጥ ያለው ሁኔታ አንደኛ አሁን እስከ $20 ቢሊዮን የሚያወጣ ከውጭ የምናስገባቸው እቃዎች አሉ። ስለዚህ የብር ምንዛሪ እየተቀየረ በሄደ ቁጥር የብር ዋጋቸው በጣም እየጨመረ ነው የሚመጣው። ሁለተኛ አምራች የነበሩ ወረዳዎች ሀገራችን ውስጥ አሁን በአለመረጋጋት ምክንያት ምርታቸውን ሊቀንሱ ይችላሉ። ገበያ የሚመጣው ለምሳሌ እኛ የምንጠቀምበት እንደ ጤፍ፣ በርበሬ፣ ድንች የመሳሰሉ ነገሮች ዋጋቸው ሊጨምሩ ይችላሉ። ኮንትሮባንድ የሚወጡ የሀገሪቱ ጥሪቶች ወርቅ፣ እጣን፣ ጫት የመሳሰሉ ነገሮች እና የከበሩ ማዕድኖች እንዴት አድርገን ነው መቆጣጠር ያለብን የሚለው ነገር ነው እና ያሉት የሀገራችን ድንበር ወረዳዎች ይህንን እንዴት አድርገው መቆጣጠር ይችላሉ የሚለው ነው። የኢትዮጵያ ብሔራዊ ባንክ አሁን ይህንን ነገር ማድረጉ ትልቅ ነገር ነው። ምክንያቱም በሶሻል ሚዲያም በተለያየ መድረክም እንደዚሁ በሚዲያም ይሄ ነገር መነሳት አለበት ስንል ነበረ። ምክንያቱም አሁን አምራቹን ኃይል ነው የጎዳው። ያ ገንዘብ ሳይገኝ ከባንክ ስራዎች አይሰሩም፣ ፋብሪካዎች አይሰሩም። ስለዚህ እንዴት አድርገን ነው ወደፊት እነዚህን ነገሮች ምንገፋው የሚል ትልቅ ጥያቄ ነበረ። የአይኤምኤፍም አንዱ ጥያቄ ነበረ። እንደውም ትላንት የወጣ አይኤምኤፍ ሪፖርት አለ። ይህንኑ እስከ ዲሰምበር ድረስ ብሔራዊ ባንክ ይለቃል የሚል ነበር። አሁን ቶሎ መልቀቃቸው ጥሩ ነገር ነው እና የብሔራዊ ባንክ ውሳኔ ትክክለኛ ውሳኔ ነው ብዬ ነው የማስበው እና ይህንን አሁን ባለንበት ሁኔታ አገሪቱ ከፍተኛ ካፒታል የሚያስፈልጋቸው የግል ሴክተር እድገት ላይ ያሉ ናቸው። እነሱ ይልቁንም አሁን በተለይ ወደ እርሻ፣ ማዕድንና ኢንዱስትሪ ያለው አካባቢ ወደዛ እየተሸጋገሩ ነው ያሉት። ባንኮቻችን ብድሮቻቸውን በፊት ሪል ስቴት እና በዚህ በንግድ ስራ ላይ ነበር ብዙ የተጠመዱት። ስለዚህ ለሀገሪቱ ኢኮኖሚ ከፍተኛ እንደምታ ያለው፣ ኤክስፖርታችንን ማሳደግ የምንችልበት ሁኔታ እንደምታ ያለው፣ አሁን የውጭ ምንዛሪውም ከሞላ ጎደል እየተቃለለ ያለ ነገር ይመስለኛል፣ ኩባንያዎች የሚፈልጉት ገንዘብ። ስለዚህ አንዴ የኢኮኖሚክ ናሬቲቭ ስንላቸዋለን እነዚህ የኢኮኖሚው እንደምታ እየተሻሻለ ሲሄድ ይሄ ጦር ከፈታው ወሬ ፈታው ይባላል እና የሀገሪቱ ራሷን የምታሳይበት እይታ ኔሽን ብራንዲንግ የምንለው እየተሻሻለ ሊሄድ የሚችልበት መንገድ ይፈጠራል በኢኮኖሚው አካባቢና ኢንቨስተሮች በተለይም ከቻይናና ከቱርክ ውጭ ሌሎች የአውሮፓ ኢንቨስተሮች፣ የእስያ ኢንቨስተሮች በከፍተኛ ደረጃ ሊመጡ የሚችሉበት መንገድ፣ ዩናይትድ ስቴትስ አሁን በከፍተኛ ደረጃ በኢንቨስትመንት ነው እንጂ በእርዳታ አላምንም የሚል ነገር ነው የሚያሳዩት ያሉ። ስለዚህ ከዛም ኢንቨስተሮች ሊመጡ የሚችሉበት መንገድ ሊታይ ይገባል የሚል ግምት አለኝ እና የሀገር ውስጥ ችግሮቻችንን መቅረፍ እስከቻልን ድረስ የሀገር አንደኛ ወጣት ኃይል አለው። 70% የሚሆን ወጣት ኃይል አለን። በሁለተኛ ደረጃ መሬትና ውሃ አለን። ማዕድን አሁን በርከት ብሎ እየተገኘ ነው ያለው። ወርቅ ብቻ አይደለም፣ አሁን ሌሎችም ማዕድኖች እንደዚሁ ገበያ ላይ የሀገር ውስጥ ገበያ ስለማያውቃቸው ሰዎች አያወጧቸውም እንጂ በየቦታው ሊወጡ የሚችሉ ነገሮች ናቸው።
በትልቅ ኢንቨስትመንት በኩል አሁን የብረት ፋብሪካዎች ከአንድ አመት በኋላ ማምረት ይጀምራሉ ተብሏል። የዳንጎቴ ማዳበሪያ ፋብሪካ እንደዚሁ ከሁለት አመት በኋላ የሚደርስበት ሁኔታ አለ። የቻይና ነዳጅ ማጣሪያ እዛው ካሉብ ጋዝ ላይ የጀመረ ያለውና እነዚህ ለኢንቨስተሮች ጥሩ መንገድ የሚሰጡ ናቸው መጥተው ሀገራችን ውስጥ ኢንቨስት እንዲያደርጉ። ስለዚህ በአጠቃላይ ባለን የኢኮኖሚክ ዲፕሎማሲ በተለይ በውጭ ጉዳይ ብቻ ሳይሆን የሀገሪቱ የተለያዩ ተቋማት የራሳቸውን ገጽታ የሚያሳዩበት ነገር በሚሻሻልበት ጊዜ በከፍተኛ ደረጃ የውጭ ኢንቨስተሮች ሊመጡ የሚችልበት ሁኔታ አለ። በፖለቲካ ዲፕሎማሲው ደግሞ እንደዚሁ አንዳንድ ደረጃ መድረስ የሚገባቸው ነገሮች እነሱን ህዝባዊ ውይይቶችን በማድረግ አንዱ የምክክር ኮሚሽን ነው። እርግጥ ግን የሙያ ማህበራት፣ የሲቪል ማህበራት የመሳሰሉና እነዚህ የትምህርት ተቋሞቻችን በሚሳተፉበት ሰፋ ያለ ህዝባዊ ውይይቶች እየተደረጉ እነዚህ እንዴት አድርገን ነው የምንፈታቸው የሚለው ጥያቄ እስከፈታን ድረስ ሰዎች ከውጭ መጥተው ኢንቨስት የማድረግ ኃይላቸው ከፍተኛ ነው ብዬ አስባለሁ። የዩሮፒያን ዩኒየን አሁን በአጠቃላይ አፍሪካ ውስጥ ትልቅ ትኩረት አድርጓል እና በርከት ያለ ካፒታሎች መድበዋል። አሁን ደቡብ አፍሪካ ወደ 10 ቢሊዮን ዶላር ገደማ በአንድ ጊዜ ኢንቨስት እናደርጋለን የሚል ነገር አይቻለሁ። ስለዚህ እነሱ መሳብ የምንችልበት ምክንያቱም እነሱ ቻይናን ለመገዳደር የሚያደርጉት ያለ ጥረት ነው በትልቁ ደረጃ። ስለዚህ በዛ አካባቢ ውጭ ያለው የኛ የኔሽን ብራንዲንግ ሁኔታ ማስተካከል በከፍተኛ ደረጃ ይገባል ብዬ አስባለሁ። ምናልባት ያነሳ ናቸው ወደ ዜጎች እንዴት ነው የሚወዱት? አሁን ኢንቨስትመንት የተለያዩ የውጭ የሀገር ውስጥ ኢንቨስትመንቶች በተለያየ ዘርፍ ከብድር ጋር ተያይዞ የመስፋት እድል እንዳላቸው ነው ያነሱልኝና ይሄ በምን መልኩ ነው ወደ ዜጎች የሚወደው? ወደ ዜጎች ህይወት እንዴት ነው ሊወርድ የሚችለው የሚለውን ለውጡ እንዴት ነው ሊታይ የሚችለው ዜጎች ላይ? ያ እንግዲህ የመንግስትና የተባበሩት መንግስታት የልማት ፕሮግራም የሚያወጡት በየአመቱ የሂውመን ዲቨሎፕመንት ሪፖርት የሚል አለ። እዛ ላይ የሂውመን ዲቨሎፕመንት ኢንዴክስ የሚል የሰዎች ኑሮ ምን ደረጃ እንዳለ የሚያሳይ ነው። እኔም የተባበሩት መንግስታት ኒውዮርክ ያለው ይህን ነገር በሰፊው የምሳተፍበት የነበረ ነገር ነው። ሂውመን ዲቨሎፕመንት ኢንዴክስ ሰዎች በትምህርት፣ በጤና፣ በእውቀት ደረጃ፣ በዜጋ ብቁነት እንደዚሁም በሚኖሩበት እድሜ እና ቤተሰብ ያለው በአጠቃላይ የሳይኮሎጂካል ሜካፕ ምን ይመስላል የሚል ነው። እዛ መመዘኛ ላይ ጥሩ አይደለም የኛ። ስለዚህ ብዙ ነገር መሰራት ይኖርበታል እና የዜጎች ህይወት ለመቀየር ብዙ ጊዜ ሲነገር የምሰማው ነገር መንግስት ምን ያርግ፣ መንግስት ምን ይጨምር፣ መንግስት ይናርግ። መንግስት እኮ የህዝብ ተደጓሚ ነው እንጂ መንግስት ህዝብን ሊደጉም አይችልም። ብሔራዊ ባንክ ገንዘብ እያተመ ለመንግስት እየሰጠ መንግስት ካልደጎመ በስተቀረ መንግስት ከህዝብ የሚያገኘውን ታክስ ነው መልሶ ለህዝብ ለልማት ስራ የሚያውለው። ስለዚህ ህዝባችን እንዴት አድርገን ነው ወደ ስራ ማንቀሳቀስ የምንችለው የሚለው ነው። በተለይ ወጣቱ ኃይል አሁን በርከት ያሉ ከፋይናንሽል ቴክኖሎጂ ጋር የተያያዙ የፊንቴክ ስታርትአፕስ ሀገራችንም ውስጥ አሁን ጥሩ እየሄዱ ነው ያሉት። ሌላ የስታርትአፕ አዋጅ ወጥቷል። ራሳቸው ስራ ፈጣሪ ሊሆኑ የሚችሉትና ሰው ቀጣሪ ሊሆኑ የሚችሉበት ኢንዱስትሪ ፓርኮቻችን ወደ ልዩ ኢኮኖሚ ዞኖች እየተቀየሩ ነው ያሉት። ስለዚህ እነዚህ ሁሉ የመንግስት ኃላፊነት ብቻ የሚተው ሳይሆን የግል ሴክተሩ በከፍተኛ ደረጃ እያደገ በሄደ ቁጥር ሌሎች የግል ሴክተር ቢዝነሶች እየጨመረ ይሄዳል። ያ ነው አንድ ሀገር ትልቅ የሚያደርገው። አሁን ዩናይትድ ስቴትስ ብዙ ጊዜ ስናይ ቢሊዮነሮች ነው የሚታዩን፣ ግን ትልቁ የዩናይትድ ስቴትስ የኢኮኖሚ ምሰሶ እነዚህ ስሞል ሆልዲንግ ካምፓኒስ የሚባሉ ናቸው። ስሞል ኤንድ ሚዲየም ኢንተርፕራይዝ። ሰው የሚቀጥሩት እነሱ ናቸው፣ ታክስ የሚከፍሉት እነሱ ናቸው። በአብዛኛው ትልቅ ኩባንያዎች የታክስ ሆሊዴይ የተሰጣቸው እንዳውም ለመንግስት የሚሰጡት ገቢ በጣም ትንሽ ነው። እነዚህ ግን ትንንሽ ድርጅቶች በርከት ያለ የባንክ ስራ የሚያስኬዱት እነሱ ናቸው እንጂ አሁን ማግኒፊሰንት ሰቨን የሚባሉ የአሜሪካ ኩባንያዎች እነ አፕል፣ እነ ጉግል፣ እነ ፌስቡክ ና የሚባሉ በቢሊዮነሮች የሚወከሉ
እነሱ ያላቸው ለአሜሪካን ኢኮኖሚ ያላቸው አስተዋጽኦ ከነዛ ጋር ሲወዳደር የሚመጣጠን አይደለም። ሀገራችንም ውስጥ አሁን የስታርታፕ አዋጅ ከወጣ ጀምሮ ትልቁ ቀውስ ያለው ባንኮቻችን አለተያዥ ማበደር አይችሉም ነበር። አሁን ጀምረዋል። ሰው ሰራሽ አስተውሎት እየገመገሙ ተበዳሪዎቹን ሊሰጡ የሚችሉበት ሁኔታ ያንን እስካላረግን ድረስ ከድህነት መውጣት ወይም ደግሞ ከድህነት ወለል በላይም ሆኖ ወደ ጥሩ እንደሆነ መሸጋገር የምንችልበት መንገድ ሊፈጠር አይችልም። ስለዚህ እንደዚሁ ዝም ብሎ መንግስት ብቻ ይሄን አድርግ ያንን አድርግ ሳይሆን መንግስት ስትራቴጂ፣ ፖሊሲ ምናልባትም መዋዕለ ንዋይ ማቅረብ ይችላል። ከዛ ሌላ የመንግስት መስሪያ ቤቶች የተለያዩ ሚኒስትሮች አሁን የፖሊሲ ሚኒስትሮች የምንላቸው ለክልሎች ለወረዳዎች ምክር አገልግሎትና አዳዲስ ፖሊሲዎችን ማመንጨት የቴክኖሎጂ ግብአቶችን ከውጭ ዓለም የደረሰበትን ነገር ማምጣት ካልሆነ በስተቀር ይሄ ነገር ሊሆን አይችልም። ከዚህ ጋር ተያይዞ ግን አንድ ጥሩ ነገር መነሳት ያለበት ወረዳ ውስጥ ያለን አስተዳደር እነዚህን ነገሮች ማድረግ የሚችል ነው ወይ? ወረዳ ውስጥ እንግዲህ በምርጫ ተመርጠው ሊቀመጡ ይችላሉ ሰዎች፣ ቄሱም ኢማሙም ሊመረጡ ይችላሉ ሰው ስለሚያከብራቸው። ግን እነዚህ የልማት ስራ ማስኬድ ይችላሉ ማለት አይደለም። ስለዚህ አዲስ አበባ ዩኒቨርሲቲ በማስተምርበት ጊዜ በልማት አስተዳደርና በህዝብ አስተዳደር ፓብሊክ አድሚኒስትሬሽን ዲቨሎፕመንት አድሚኒስትሬሽን ያስተማርናቸው ብዙ ልጆች አሉ። በማስተርስ በፒኤችዲ ደረጃ ከ325 ልጆች በላይ ወጥተዋል። እነዚህ ልጆች ግን እዛ ወረዳ ሄደው ሲሰሩ አናያቸውም። የሚሰሩት ኤንጂኦ ላይ ወይ ደግሞ አስተማሪነት ላይ ነው። ስለዚህ በተቻለ መጠን የቴክኒክ ስራውን ሊሰሩ የሚችሉ ኢንቨስትመንቶችን ሊያገናኙ የሚችሉ የሰው ልጅ ልማቶችን በተለያየ አቅጣጫ መጥተው ጤና፣ ምግብ፣ የተለያዩ ነገሮች እንዴት አድርገው ቋሚ የሆነ የሰው ልጆች እድገት ሊፈጥሩ እንደሚችሉ የሚማሩ ናቸው። ስለዚህ እነሱ እንደዛ አይነት ባለሙያዎች እዛ ወረዳ ውስጥ መኖር ይኖርባቸዋል። ሁሉም ነገር ወረዳ ውስጥ ነው የሚሰራው። ኢንቨስትመንትም፣ የሀገር ልማትም፣ የሰው ልጆች ደህንነትም ወረዳ ውስጥ ነው ያለው። ሌሎቹ በክልልና በፌዴራል ደረጃ ያንን ድጋፍ ሊሰጡ የሚችሉና መመሪያ ሊሰጡ የሚችሉ ፖሊሲና ስትራቴጂ ነው የሚያወጡት። ስለዚህ ወረዳ ላይ ከፍተኛ ትኩረት ማድረግ ይኖርብናል። ይህ ነገር በአጼ ኃይለሥላሴ ዘመን ገናኛ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች እያለን ብዙ ነገር ተጀምሮ ነበር። አሁን ካዱ የሚባል የጭላሎ አግሪካልቸራል ዲቨሎፕመንት ዩኒት ተብሎ ልዩ የወረዳ ዞኖች ተብሎ አርሲና ባሌን በገብስና በስንዴ ለማሳደግ ብዙ ጥረት ተደርጓል። የስዊድን መንግስት $4 ሚሊዮን ነበር የሰጠው ለዚህ እርዳታ። ግን ትልቅ ውጤት የነበረው ነው። ከዛ እሱ ውጤት አለው ተብሎ ዋዱ ተብሎ ደግሞ የወላይታ አግሪካልቸራል ዲቨሎፕመንት ዩኒት ተብሎ ተፈጠረ። ከዛም እንደገና እዚህ ዲያቦ ላይ ትግራይ የታዱ ተብሎ የትግራይ ዲቨሎፕመንት ተብሎ ተጀመረ። እነዚህ አሁንም ቢሆን እኛ ወረዳ ተኮር ነገሮች አርገን የህዝብ አስተዳደሩን ማስተካከል ይኖርብናል። በተለይ እነዚህ ታዳጊ ክልሎች የሚባሉ አፋር፣ ሶማሌ፣ ቤንሻንጉል እና ጋምቤላ ኢትዮጵያ ውስጥ ለረጅም ጊዜ የቆየ የሰው ኃይል እጥረት አላቸው እና አንድ ጊዜ እንዳውም በዓለም ባንክና በዩኤንዲፒ አንድ ቡድን መሪ ሆኜ ሄጄ ነበር ይህንን ለመገምገምና እዛ ላይ አሁን ከፍተኛ የሰው ኃይል ድርብርብ የሚያስፈልገው ትልቅ ደግሞ ሪሶርስ ያላቸው እነሱ ናቸው። ቤንሻንጉል ትልቅ መሬት አለው፣ ውሃ አለው። አፍሪካ ውስጥ ካለው 64% ቀርከሃ እዛ ነው የሚገኘው። ትልቅ የቀርከሃ ኢንዱስትሪ ሊጀመርበት የሚችል አካባቢ ነው። ጋምቤላ እንደዚሁ ወደ 4 ሚሊዮን ሄክታር ለኢንቨስተሮች እንሰጣለን ብለን ምን እንደደረሰም አናቅም። ይሄ ዛሬ 20 ዓመት ይመስለኛል የተሰጠው። አፋር ክልል እንደዚሁ የተንዳሆ ልማት ትልቅ ስራ ነበረ። ሶማሌ ክልል አሁን በነዳጅ በእርሻ በኩል ከፍተኛ እንደምታ ያለው ቦታ ነው እና እነዚህ አሁን የወረዳ አስተዳደራቸው በከፍተኛ ደረጃ ማደግ ካልቻለ የቴክኒክ ብቃት ሊኖረው የማይችል ከሆነ ህዝባችን ለመቀየር ብዙ ነገር ማሰብ ያስፈልገናል። በተለይ ማሻሻያ ከተደረጉ በገንዘብ ፖሊሲ ኮሚቴው ውስጥ አንዱ የውጭ ምንዛሬ ወይም የዶላር ጉዳይ ነው እና ዶላር በተለይ ከኢንቨስተሮች ወይም ከላኪዎች ኮሚሽን የሚደረገው የ2.5 ወደ 1.5 እንዲወርድ ተደርጓል። ሌላው ደግሞ ለባንኮች ይሰጡ የነበረው 50%
የነሱ ድርሻ ወደ 70 እንዲያድግም ተደርጓልና ከዛ ጋር ተያይዞ ይሄ ምንድነው ለኢንቨስት ለሚያደርጉ ወይም ደግሞ አንደኛ የዶላር አቅማቸውን ለኢንቨስተሮች ከማሳደግ እንቅስቃሴያቸውን ከመጨመር አንጻር ምን አስተዋጽኦ ይኖራል? እንግዲህ በፊት ይሄ በደርግ ዘመን የተጀመረ ነገር ነው። ሁሉም ነገር ብሔራዊ ባንክ የያዘው ተብሎ፣ ምክንያቱም የገንዘብ እጥረት ነበር። ያኔ ከፍተኛ ጦርነት ነበር። ደርግ ከፍተኛ መሳሪያ የሚገዛበት ጊዜ ነበር። ያኔ ከሶቪየት ህብረት እና ከምስራቅ ጀርመን ከኖርዝ ኮሪያ በዛ ጊዜ የተጀመረ ነገር ነው እና ባንኮች የራሳቸውን የውጭ ምንዛሬ የመያዝ ኤክስፖርት አድርገው የሚያመጡ ኩባንያዎች የውጭ ምንዛሪያቸውን የመጠቀም ሁኔታ ብዙ ፖሊሲዎች ወጥቶ ነበር። አብዛኛዎቹ የተወላገዱ ፖሊሲዎች ነበሩና ባለፈው 30 ዓመት የነበረው ሁኔታ ዝርብርቅ ያለ ሁኔታና ለጥፋት የሚዳርጉ ነገሮች ነበሩ። አሁን ብሔራዊ ባንክ አብዛኛው ለምሳሌ ከወርቅ ግብይት ሊወጣ ነው ብሔራዊ ባንክ። ስለዚህ ባንኮቹ ራሳቸው ይህን ነገር እንዲሰሩ ነው። መጨረሻ ላይ ኤክስፖርት አድርገው የውጭ ምንዛሬው ሀገር ውስጥ ይገባል ማለት ነው። በተለይ የውጭ ባንኮች የምናመጣ ከሆነ እነዚህ ፖሊሲዎች መቀየራቸው ጥሩ ነው። ምክንያቱም የውጭ ባንኮቹ በዛ ላይ ትኩረት ያደርጋሉ። አሁን ኤክስፖርት ለሚያደርጉ ድርጅቶች ከፍተኛ ገንዘብ እየሰጡ ለምሳሌ የወርቅ ማዕድን የሚያለሙ ሰዎች እየሰጡ ወርቁ ይመጣል፣ ኤክስፖርት ተደርጎ የውጭ ምንዛሬው ሀገር ውስጥ ነው የሚገባው። መንግስት የሚፈልገውን ሮያሊቲ ከዛ ይወስዳል ማለት ነው። የሚፈልገውን ታክስ ከዛ ይወስዳል። ግን ብሔራዊ ባንክ ፖሊሲ ከማውጣት ሌላ አሁን እንደ ንግድ ድርጅት ሆኖ የሚሰራበት መንገድ አይኖርም ማለት ነው። ባንኮቹም ቢሆኑ የራሳቸው የሆነ የውጭ ምንዛሬ የመሰብሰብና ውጭ ምንዛሬ የማዳበር ሁኔታ ሊያዩ ይችላሉ ማለት ነው። የሚያበድሯቸው ብድሮች የውጭ ንግዶችን ሊያበረታቱ የሚችሉ የውጭ ምንዛሬ ሊገኙበት የሚችሉ ነገሮች ሊሆናሉ ማለት ነው። ነጋዴዎቹም በአጠቃላይ ማንኛውም ነጋዴ የውጭ ምንዛሬ በሚፈልጉበት ጊዜ የውጭ ምንዛሬ ማግኘት አለባቸው። ምክንያቱም ስራ ሊሰሩበት ነው የሚያመጡት። እዚህ አንዱ መጠንቀቅ ያለብን ነገር አሁን ቅድም ይሄ 24 ቢሊዮን ዶላር እናጣለን የሚባለው ይሄ ፕራይስ ሚስ ኢንቮይሲንግ ሚስ ፕራይሲንግ የሚባል ነገር አለ። ለምሳሌ አንድ እቃ ከውጭ ሲመጣ ዋጋው $100 ከሆነ $1000 ነው ተብሎ ይመጣል። $900 ውጭ ነው የሚቀረው። ሌላው ታክስ እንዳይከፍሉ እዚህ $100 የሚያወጣ እቃ $20 ነው ዋጋው ብሎ ደግሞ ያስገባሉ እዚህ። ስለዚህ እነዚህን ነገሮች እንዴት አድርገን ነው የምንከታተለው? እና ዩናይትድ ኔሽንስ እዛ በምሰራበት ጊዜ አንድ ኮምትሬድ የሚል የስታቲስቲካዊ መሰረት አለ። እነሱ ሁልጊዜ እነዚህ ነገሮች በየጊዜው አፕዴት እያደረጉ ይሰጣሉ እና ያንን መከታተል አስፈላጊ ይሆናል። ሁለተኛ የግሎባል ፋይናንሽል ኢንቴግሪቲ አገራትን ምክር ይሰጣል። በዓለም ባንክና በአይኤምኤፍ በተባበሩት መንግስታት እየተደጎመ ማለት ነው። እነዚህን ማስቀረት እስከቻልን ድረስ የንግድ ሴክተሩ ራሱ የውጭ ምንዛሬውን እየተቆጣጠረ አገሪቱ ልትለማና ልታድግ የምትችልበት ሁኔታ ይፈጠራል። ሁለተኛ የጥቁር ገበያ የሚባል ነገር እስከናካቴው ይጠፋል ማለት ነው። የደርግ መንግስት ካበቃ በኋላ አንድ ትልቅ ስብሰባ ነበር። እዚህ ዶክተር እሸት ጮሌና እኔ ነበርን ስብሰባውን ያካሄድ ነው። የ4 ቀን ስብሰባ ነበር። የድሮ የአጼ ኃይለሥላሴ ዘመነ መንግስት የብሔራዊ ባንክ ገዢ የነበሩት የኮመርሻል ባንክ ፕሬዚደንት የነበሩት እነሱን ሁሉ ጋብዘናቸው ነበርና ያኔ ነበር ይሄንን ብር መንሳፈፍ አለበት በገበያው የተባለው። ያኔ ቢንሳፈፍ ኖሮ እዚህ ሁሉ ቀውጢ ውስጥ አንገባም ነበር። ምክንያቱም የጥቁር ገበያ በዛ ጊዜ የነበረው 1 ለ5 ነው። ያኔ ግን ምንድነው የተባለው? ኦኬ 1 5 ነው ጥቁር ገበያ፣ ዶላር 1 ለ5 ይሁን ተባለ እና ምንም ነገር በማሰብ አይደለም የተደረገው። ስለዚህ እነዚህን ነገሮች አሁን ብሔራዊ ባንክ የሚወስዳቸው ያለ እርምጃዎች የግል ሴክተሩን የሚያጠናክሩ የእኛን ባንኮች የሚያጠናክሩና የሚደላደሉ የውጭ ባንኮች በሚመጡበት ጊዜ ለስራ ብዙ እርዳታ ሊሰጡ የሚችሉና የሀገር ውስጥ ባንኮችን ሊያግዟቸው የሚችሉበት መንገድ ይፈጠራል የሚል ግምት ነው ያለኝ። የኢትዮጵያ ኢኮኖሚ በተለይ አሁን ዓለም አቀፉ ችግር ቀደም ብለን ያነሳናቸው ብዙ ችግሮች ባሉበት ሁኔታ ውስጥ አይኤምኤፍ ከምስራቅ አፍሪካ የተሻለ እድገት እያሳየ እንዳለ በቅርቡ ሪፖርት እንዳወጣ አይተናልና ምናልባት ከእንትኑ ጋር እናገናኘውና ከማክሮ ኢኮኖሚ ማሻሻያው ጋር እናገናኘውና
ለውጡ ይህ እድገት ሊመዘገብ የቻለው ምንድነው? እርስዎ እንደርሶ እይታ በምን ምክንያት ነው ብለው ያስባሉ? ምናልባት ሀገሪቷ ያደረገችው የማክሮ ኢኮኖሚ ለውጥ ማሻሻያዎች አሉና ከዛ ጋር ሊገናኝ ይችላል ወይስ ምንድነው ብለው ያስባሉ? እነዚህ ቅድም ያነሳናቸው በሙሉ እኮ የማክሮ ኢኮኖሚ ፖሊሲ መሻሻያዎች ናቸው እና ይሄ አይኤምኤፍ አሁን ትላንት ባወጣው ሪፖርቱ ላይ ኢትዮጵያ እስከ 9.2 ድረስ ታድጋለች የሚል ነው። እንደዚህ አይነት ታሪክ ብዙ ሀገሮች የላቸውም። በአፍሪካ አንደኛ ናት። ሁለተኛ ደግሞ ቻይና እንኳ አሁን 4.5 አድጋለሁ ያለችው ማደግ አልቻለችም። አሁን የአሁኑን ኮርተር ሪፖርት ዛሬ ጠዋት ሳይ ነበር 4.2 ላይ ነው እድገቷ ያለው። ስለዚህ የጂዲፒ እድገት በአብዛኛው የሀገሪቱ አጠቃላይ የኢኮኖሚ ደህንነት የሚያሳይ ነው። ግን ትልቁ ችግር የጂዲፒ አንድ ኩባንያ ወይም አንድ ኤክስፖርት ጂዲፒውን ሰማይ ሊያወጣው ይችላል። ለምሳሌ ደቡብ ሱዳን ስናይ እድገቷ 14% ነው። ነዳጅ ብቻ ኤክስፖርት ስለምታደርግ ነው። ጋያና የምትባል ሀገር እስከ 32% ታድግ ነበር፣ ነዳጅ ኤክስፖርት ስለምታደርግ ነው። ስለዚህ ጂዲፒ የህዝቡን የኑሮ ደህንነት የሚያሳይ ነገር አይደለም። የምንጠቀምበት ግን ብድር ለመበደር ኢንቨስተሮች ሀገር ውስጥ ለመምጣት ትልቅ እንደምታ ያለው ነገር ነው። ሁለተኛ መንግስት ያለውን ኢኮኖሚ በማስተዳደር በኩል ያለው ኃላፊነት የመወጣት ሁኔታ ሊያሳይ የሚችል ነገር ነው እና የማክሮ ኢኮኖሚ ለውጦች አሁን የሚመጡት ያሉት መንግስት በትልቅ ቁርጠኛ ውሳኔ ነው የወሰደው ብዬ ነው የማስበው። ምክንያቱም እነዚህ ነገሮች ላለፉት 30 ዓመታት ብዙ ነገር ውይይት ተደርጎባቸዋል። አይኤምኤፍ፣ ዓለም ባንክ ብዙ ጊዜ መጥቶ ሄደዋል። እዚህ ብዙ ተተችቷል። የግል ሴክተሩ ኢትዮጵያ ውስጥ ለህዝቡ ጥቅም ያመጣል የሚል ግምት በብዙ ልሂቃን አካባቢ አይታወቅም። ግን ሌሎች ሀገሮች ስናያቸው የግል ሴክተሩን ያሳደጋቸው ቪየትናም የአሜሪካንን ቦምብ ዱላ ስትቀምስ የነበረች አሁን በከፍተኛ ደረጃ እያደገች ነው ያለችው። የግል ሴክተሩን አሳድገው ግን የኮሚኒስት መንግስት ነው ያለው። እንደውም እዛ ቻይና የኮሚኒስት ፓርቲ የሚያስተዳድረው ሀገር በፐርቼዚንግ ፓወር ፓሪቲ ከዓለም አንደኛ ነው፣ ከአሜሪካን በላይ ከዩናይትድ ስቴትስ በላይ። የኢትዮጵያም ኢኮኖሚ አሁን በፐርቼዚንግ ፓወር ፓሪቲ ስናይ ከምስራቅ አፍሪካ አንደኛ ትልቁ ግዙፍ ኢኮኖሚ የሚባል ነው። ግን እነዚህ ነገሮች ወደ ሰው ልማት ቅድም ያመጣሁን ጥያቄ ለመቀየር የሰውን ደህንነት ለማሻሻል የዋጋ ግሽበት መቆጣጠር ብቻ ሳይሆን የሰውን ገቢ ማሳደግ ነው። የሰው ገቢ አላደገም። አሁን ብሔራዊ የኢትዮጵያ ስታቲስቲክስ መስሪያ ቤት ያለፉን የ10 ዓመት የኮንሱመር ፕራይስ ኢንዴክስ ሲያወጣ ዋጋዎች በ5.5 እጥፍ ጨምረዋል ነው የሚለው። ስለዚህ የዛሬ 10 ዓመት 100 ብር የምንገዛ የነበረ ዛሬ 550 560 ብር ነው የምንገዛ ያለ ነው ማለት ነው። የአመቱ ኢንፍሌሽን የአመቱ ዋጋ ግሽበት ብቻ አይደለም መታየት ያለበት። በዚህ 10 ዓመት ውስጥ የኢትዮጵያ ሰራተኛ ገቢ ምን ያህል ነው የጨመረው? እሱ ነው ችግር ያለው። አሁን በራሱ የሚተዳደር ገበሬ የምትገዛውን ማዳበሪያ ታውቃለች፣ የምትገዛውን ጸረ ተባይ መድኃኒት ታውቃለች፣ ለትራክተር የምትከፍለውን ታውቃለች ለማረስ። ስለዚህ ዋጋውን ለመመለስ ዋጋቸውን እየጨመሩ ነው የሚሄዱት። ነጋዴውም እንደዚሁ ሰራተኞችን ለመጠበቅ ደሞዝ እየጨመረ ነው የሚሄደው። ቋሚ ገቢ ያላቸው የመንግስት ሰራተኞችና በጡረታ የተገለሉ ወገኖቻችን ናቸው ብዙ የሚጎዱት። ወይም ደግሞ እንደዚሁ ይሄ ኢንፎርማል ቢዝነስ የሚባል እዛ ውስጥ የሚሳተፉ ናቸው የሚጎዱት እና ይህንን ሰፋ ያለ ውይይት የሚያስፈልገው ነው። ደህና ጥናት ተደርጎ ቅድም ያልኳቸው የሙያ ማህበራት፣ የኢኮኖሚክስ ማህበር አለን፣ የአርኪቴክተሮች የኮንስትራክሽን ማህበር አለን፣ የማኔጅመንት ማህበር አለን፣ የተለያዩ ሙያ ማህበራት አሉ። እነዚህ ከፍተኛ ጥናቶች ይሰራሉ በየቦታው። እነሱ በተሳተፉበት የፖሊሲና ስትራቴጂ አቅጣጫ ምን መሆን አለበት፣ መንግስት በአጭርና በረጅም ጊዜ ምን መደረግ አለበት። አሁን ብዙ ጊዜ የሚታየው ነገር ምንድነው? መንግስት ድጎማውን ለምን አነሳ የሚል ጥያቄ ነው። መንግስት እኮ ድጎማውን 50 ዓመት የተደጎመ ኢኮኖሚ ነው። የኢኮኖሚ ድጎማዎች ግን አሁን የኮቪድ ወረርሽኝ በነበረበት ጊዜ ማድረግ ይቻላል። የዚህ የመካከለኛ ምስራቅ ጦርነት ሲመጣ ማድረግ ይቻላል እንጂ በቋሚነት የሚሆኑ ነገሮች አይደሉም። ስለዚህ
መደረግ ያለበት የሰውን ህይወት ለማሻሻል የሚቻልበትና የሰው ገቢ እንዴት አድርገን ነው የምናሻሽለው የሚለውን ጥያቄ ነው መልስ ማግኘት ያለ። ማን ነው ማድረግ ያለበት? በምን መልኩ ነው መሆን ያለበት? ልምዶች አሉ፣ ዓለም አቀፍ ተሞክሮች በዚህ መንገድ ዜጎቻቸውን ህይወት ያሳደጉ የቀየሩ። ይሄ ሰፋ ያሉ እነዚህ ቲንክ ታንክስ የሚባሉ በየሀገሩ አሁን ደቡብ አፍሪካ ራሱ ወደ 400 የፖሊሲ ቲንክ ታንክ አሉት። እነዚህ የራሳቸው በየጊዜው ወረቀቶች እያወጡ መንግስት የመወያያ መድረክ ያደርጋቸዋል። ተወካዮች ምክር ቤቶች ይህን እያነበቡ እየተወያዩ አዳዲስ ፖሊሲዎችን ያወጣሉ። አሁን ሀገራችን ውስጥ በተለምዶ መንግስት ፖሊሲ ረቂቅ ያወጣል፣ ሚኒስትሮች ምክር ቤት ይቀርባል፣ ሚኒስትሮች ምክር ቤት ደግሞ ለተወካዮች ምክር ቤት ይሄዳል። ግን እነዚህ የሲቪል ማህበራት የሚባሉ የሙያ ማህበራት የሚባሉ የዩኒቨርሲቲዎች እና እነዚህ ቲንክ ታንክስ የሚባሉ የራሳቸውን ፖሊሲ ዶኪመንቶች እያወጡ ለተወካዮች ምክር ቤት ሊያቀርቡ የሚችሉበት ሁኔታ ይፈጠራል። ያ ሲሆን መረጃና ማስረጃ ያለ ነገር የህግ ግብዓት ይሆናል ማለት ነው። ዝም ብሎ እንዲሁ የግብርና አዋጅ ሲወጣ አሁን ግብርና ሚኒስትር ያወጣና ግብርና ሚኒስትር ለሚኒስትሮች ምክር ቤት፣ ሚኒስትሮች ምክር ቤት ለተወካዮች ምክር ቤት ነው የሚሄደው። ግን እንደዚህ አይነት ጥናቶች ተሰርቶ በሚመጡበት ጊዜ እርግጥ ሚኒስትር መስሪያ ቤቶቹ የራሳቸውን ጥናት ይሰራሉ። ግን የህዝቡን እድገት እናሳድግ ስንል የተለያዩ ክልሎች ነው ያሉን፣ የተለያዩ ባህላዊ መሰረቶች ነው ያሉን፣ የተለያየ ንጥረ ሀብት ነው ያለው በየወረዳውና በየክልሉና እዛ ያሉ የሙያ ማህበራት ናቸው ይህን ሊያውቁት የሚችሉት። እዛ ያሉት የትምህርት ተቋማት ናቸው ይህን ሊያውቁት የሚችሉት እና እነሱ በሚያመጡት ጥናት ነው። እና በአብዛኛው አፍሪካ ውስጥ የነገር የተለመደ ነገር አይደለም። አሁን ጥቂት ሀገሮች እንደ ሞሪሸስ አይነት ወደ ለሞ ሀገሮች እየተዘዋወሩ ያሉት እነሱ ይህን በልምድ ደረጃ ሳይሆን በእውቀት ደረጃ የተመሰረተ የፖሊሲ መንስኤ ይዘው ነው የሚከራከሩት። ስለዚህ ሀገራችንም ውስጥ ይሄ ሊጠቅመን ይችላል የሚል ግምት አለኝ። መንግስት ይህንን ማድረግ ቢችል አሉ እንደዚህ አይነት መድረኮች ፈጠሩ እናያለን። ግን እነዚህ መድረኮች ምን ያህል የተስፋፉ ናቸው? ቻይና ውስጥ አሁን ለምሳሌ አንድ ፖሊሲ በሚረቅበት ጊዜ በየቀዩ የሄደ ያ ፖሊሲ እያንዳንዱ ቀይ ተነጋግሮበት ተችቶበት ለሴንትራል ኮሚቴ ፓርቲ በ6 ወር እስኪደርስ ድረስ ይሄዳል። ያ ካልተደረገም ፖሊሲ አይወጣም። የእድገታቸውን መሰረት ይሄ ነው እና እኛ እናቅልሃለን ብለን ለህዝቡ ፖሊሲ ብናወጣለት ምንም የሚጠቅም ነገር የለም። ራሱ ህዝቡ የሚወያይበት ነውና ይሄ ምናልባት የምክክር ኮሚሽኑ ሂደት ጥሩ ትምህርት ሊሆን ይችላል። በኢኮኖሚውም ደረጃ በሌሎችም አቅጣጫዎች ልንጠቀምበት የምንችል መዋቅር ሊሆን ይችላል ብዬ አስባለሁ። ምክንያቱም ይሄ ፓርቲሲፓቶሪ ዲቨሎፕመንት የምንለው ህዝብ የሚሳተፍበት የልማት ፖሊሲ የልማት አቅጣጫ እስካለ ድረስ ህዝብ አውቆት ነው እዛ ስራ ውስጥ የሚገባው ማለት ነው። የእርሻ ትልቁ ህዝባችን በእርሻ ነው የሚተዳደረው፣ በከብት እርባታ ነው የሚተዳደረው። እነዚህን እንዴት አድርገን እንቀይር ብንለ ያን ብንቀይር እኮ 70% የኢትዮጵያን ህዝባችን 80% የኢትዮጵያ ህዝብ ተቀየረ ማለት ነው። ያን እንዴት አድርገን ነው ማዘመን የምንችለው? ምን አይነት የቴክኖሎጂ ግብአቶች ናቸው የሚያስፈልጉት? አሁንም ምናልባት በዛሬ 2000 ዓመት የነበረ በበሬ ማረስ ነው ወይ አሁን የምናርሰው ያለ ነው? በከብት ሀብታችን ኢትዮጵያ በዓለም 9ኛ በአፍሪካ 1ኛ ነው የምትባለው። ምን ያህል ነው የከብት ሀብታችን የሚጠቅመን? አሁን ናሚቢያ፣ ዚምባብዌ፣ ደቡብ አፍሪካ ያላቸው የከብት ሀብት ልማት በጣም ትንሽ ነው፣ ግን ከስጋ ኤክስፖርት የሚያገኙት ገንዘብ መጠን የለውም። ሁለተኛ የእኛም ከብቶች በአብዛኛው በኮንትሮባንድ ነው የተነዱ የሚሄዱት በዚህ በሶማሌ በኩል። እንዴት አድርገን ነው ወደ ፕሮፐር ኤክስፖርት ማድረግ የምንችለውና የህዝቡን ኑሮ ካላሻሻል ነው በስተቀር የዋጋ ግሽበት ዓለም አቀፍ ነው። አሁን ውጭ ሀገር በምንሄድበት የፓሪስ፣ ለንደን፣ ኒውዮርክ የዛሬ 10 ዓመት ሲሄድ የነበረው የሆቴል ክፍያ እና አሁን በጭራሽ የሚገናኙ አይደሉም። በ10 በ15 እጥፍ ያደጉ ናቸው። ስለዚህ የዓለም ኢኮኖሚ ያደገ ሲሄድ የሰውም ኑሮ እየተሻሻለ ይሄዳል። ስለዚህ የእኛ ሀገር ግን በአብዛኛው በተለይ በግብርና ያለው ህዝባችን ብዙ አልተቀየረም ባለፉት 30-50 ዓመታትና ይህንን መቀየር ነው የሚገባና ቅድም ያልኳቸው ህዝባዊ ተቋማትና የትምህርት ተቋማት፣ የእውቀት ተቋማት፣ የሃይማኖት ተቋማት ተሳታፊ ሆነው ሊያዋጡ የሚችሉበት ነገር መንገድ ካለ ነው። ከዚህ እንግዲህ ምንድነው የልማት ኃላፊነቱን የመንግስት ብቻ ሳይሆን የህዝቡን የሚያደርገዋል ማለት ነው።
እንጂ መንግስት ይህን አርግና ብሎ እንደዚሁ በጸሎት የሚጠበቅ ነገር አይመስለኝም። በመጨረሻ በተለይ ከአጠቃላይ ቀጣይ የኢትዮጵያ ኢኮኖሚ ላይ ዋና ዋና የሚባሉ ጉዳዮችን ምን አይነት እርስዎ እንደ ኢኮኖሚ ባለሙያ የኢትዮጵያ ኢኮኖሚ የተሻለ እንዲሆን ወደ ተሻለ ደረጃ ከፍ እንዲል ምን አይነት የኢኮኖሚ እርምጃዎች መወሰድ አለባቸው ብሎ ያስባሉ? አንዱ እንግዲህ መንግስትም በርከት ባሉ መድረኮች ገዢው ፓርቲ በርከት ባሉ መድረኮች የሚያነሳው የመልካም አስተዳደር ጉዳይ ነው። የመልካም አስተዳደር መስፈን ለአንድ ሀገር ኢኮኖሚ በከፍተኛ ደረጃ ሊያሳድገው የሚችል ነገር ነው። መልካም አስተዳደር በምንልበት ጊዜ በተለያዩ መንገዶች ቅድም ያልናቸውን የሙስና፣ የህገወጥ ገንዘብ ዝውውርና የህገወጥ ንግዶችን ልናስቀር የምንችልበት መንገድ፣ ሁለተኛ ሰዎች አሁን ኢዝ ኦፍ ዱይንግ ቢዝነስ የሚል የዓለም ባንክ የሚያወጣቸው ሪፖርት ነበሩና ኢትዮጵያ ጥሩ ማርክ አልነበራትም እዛ ላይ። እንዳውም ጠቅላይ ሚኒስትር አብይ ሲመጡ መጀመሪያ ኢዝ ኦፍ ዱይንግ ቢዝነስ ማሻሻል አለብን ብሎ ነው መጀመሪያ ንግግር ሲያደርጉ የሰማቸው። እና ስራ ለመስራት ምን ያህል ቀላል ነው የሚለው ጥያቄ ነው። በየመንግስት መስሪያ ቤቱ ሄደው ሰዎች የሚንገላቱ ከሆነ ተስፋ ቆርጠው ነው የሚተዉት። ገንዘብ የሚጠየቁ ከሆነ ተስፋ ቆርጠው ነው የሚተዉት። ስለዚህ አንዱ የዚህ የኢኮኖሚ መልካም አስተዳደር በከፍተኛ ደረጃ ይሻሻላል። መንግስት ጥሩ ነገር እያደረገናል። አሁን የዲጂታል ኢኮኖሚ መስፋፋት እንደ አሁን የፋይዳና የመሶብ መቋቋም ለዚህ ወሳኝ ነገሮች ናቸው ብዬ አስባለሁ። ምክንያቱም አሁን መሶብ ሰዎች ሳይንገላቱ አንድ ቦታ ሄደው ጉዳያቸውን ፈጽመው ሊሄዱ የሚችሉበት መንገድ ነው። ያ ግን ሁሉም መስረጽ ይኖርበታል፣ በየቀየው በየደረጃው። ሌላው የፍትህ አስተዳደር ነው። የህግ የበላይነት በኢኮኖሚ አስተዳደር ላይ ትልቅ ተጽዕኖ አለው። ኮንትራቶች የማይከበሩ ከሆነ በዘፈቀደ ሰዎች የሚያፈርሷቸው ከሆነና እንደዚህ ተጎጂዎቹ የህግ ሽፋን የማይሰጣቸው ከሆነ አስቸጋሪ ነው። ስለዚህ ያም ማደግ ይኖርበታል ብዬ አስባለሁ። ሌላው ሰላምና መረጋጋት ብዙ ጊዜ መሰረታዊ ነው ተብሎ ነው የሚነገረው ለልማት በምንም ዶኪመንት ሲታይ እና እርግጥ በጦርነት ጊዜ ያደጉ ሀገሮች ሊኖሩ ይችላሉ፣ ግን ለአጭር ጊዜ ነው እድገቱ። የናዚ ጀርመኒ በአጭር ጊዜ ሀገሩን አሳድጎት ነበር። ከዛ በኋላ ግን ሀገሩ ደቀቀ። ብዙ አስርተ ዓመታት ነው የፈጀበት እንደገና ለማንሰራራት። ስለዚህ ሀገራችን ውስጥ አሁን በተለይ ኢንቨስተሮች፣ የውጭ ኢንቨስተሮች ቴክኖሎጂ ይዘው ሊመጡ የሚችሉ ኢንቨስተሮች ገንዘብ ብቻ አይደለም ይዘው የሚመጡት፣ ቴክኖሎጂ ይዘው ይመጣሉ። የልማት አስተዳደርንም ይዘው ይመጣሉ። አስተዳደር ዋናው ነገር ነው። ገንዘቡ ኖሮ ማዕድኑ ኖሮ ኢንዱስትሪው ኖሮ ካላስተዳደር ነው በስተቀር በትክክል ትርፍ አይኖረውም። እና የማኔጅመንት ስራዎች ዓለም የደረሰበት የማኔጅመንት ደረጃ ሊደርስ የሚችል ነገር ይዘው የሚመጡበት ሁኔታ ነው ያላቸው የውጭ ኢንቨስተሮች። ሀገራቸው ውስጥ በከፍተኛ ደረጃ ሰርቶ ዓለም ውስጥ ተወዳዳሪ የሆነ የማኔጅመንት ስርዓት ይዘውልን ይመጣሉ። ቻይና ትልቁ የተጠቀመችው ነገር የኮሚኒስት ፓርቲው ከላይ ሆኖ ከስር ግን የኢኮኖሚ ማኔጅመንት ስራውን አሜሪካኖች፣ አውሮፓውያን፣ ጃፓኖች ይዘውላቸው ገቡ። አሁን ሁለት ደረጃ ነው የምናየው። የኮሚኒስት ፓርቲው ከግሉ ሴክተር ጋራ ለመድረስ ነው የሚጣጣረው ሁልጊዜ በፖሊሲም በስትራቴጂም በእውቀትም እና የኮሚኒስት ፓርቲ ኃላፊዎች በየጊዜው ሲቀየሩ እናያቸዋለን። ሀገራችንም ውስጥ አሁን ያለው ሁኔታ የግል ሴክተሩ በከፍተኛ ደረጃ እንዲያድግ ከፈለግን ዓለም የደረሰበት የማኔጅመንት ስርዓትም መከተል ይኖርበታል፣ በፋብሪካም ደረጃ፣ በእርሻም ደረጃ፣ በማዕድንም ደረጃ። ስለዚህ ማዕድን ሀብታችን፣ የእርሻ ሀብታችን፣ የውሃ ሀብታችን እነዚህ ሁሉ አውጥተን ትልቅ ደረጃ ለማድረስ መልካም አስተዳደር ነው ብዬ ነው የማስበው። ዶክተር እንግዲህ እዚህ ድረስ መጥተው ለሰጡን ማብራሪያ እጅግ በጣም ነው የምናመሰግነው። በኢትዮጵያ ፕሬስ ድርጅት በጋዜጣ ፕላስ መርሃ ግብር ስም የተከበራችሁ ተመልካቾቻችን የዛሬ የጋዜጣ ፕላስ ፖድካስት መርሃ ግብራችን ይህን ይመስል ነበር። በተለይ ከዶክተር ቆስጠንጢኖስ በርሄ ጋር በኢትዮጵያ ወቅታዊ ኢኮኖሚ ጉዳይ ላይ ቆይታ አድርገን ነበረ። ጤና ይስጥልን።